ዳንጎር ጃዊ ዳንግላ አፈሳ ሰከላ ዙሪያ አጉን ጠንከር ያለ ውጊያም ተደረገም። የአማራ ህዝብ በሳምንት ውጊያ ትጥቁን አስፈቷለሁ ብሎ የገባው የብልጽግና አረመኔ ሰራዊት በአማራ ምድር እንደ ቆሎ እየረገፈ ትጥቁንም እየፈታ ይገኛል። ለሶስት ዓመታት አካባቢ እየተዋጋ የሚገኘው አረመኔው ሰራዊት በአማራ ፋኖ እየደረሰበት የሚገኘውን ሽንፈት በአፉ ማመን ቢያዳግተውም በየግንባሩ ግን በርካታ ወታደሮችን እየቀበረም ትጥቁንና ተቆጣጥሮት የነበረውን ቦታም እያስረከበ ይገኛል። በዛሬው ዕለትም በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ህዝብ በተለያዩ ግንባሮች ማለትም በዳንጎር፣ በጃዊ፣ በዳንግላ ዙሪያ ማረሚያ ቤት አካባቢ በአፈሳ ሰከላ ዙሪያ አጉት ጠንከር ያለ ውጊያም ተደርጓል። 77ኛ 44ኛ 66ኛ 55ኛ እንዲሁም 22ኛ ክፍለ ጦር ጠላትን በተለያዩ ግንባሮች ሙትና ቁስለኛም አድርገውታል። 102ኛ ኮር 22ኛ ክፍለ ጦር አንደኛ ሻለቃና 105ኛ ኮር 55ኛ ክፍለ ጦር አንደኛ ሻለቃ በጥምረት አባይ ላይ ታላቅ ድል ተጎናጽፈዋል። ሁለቱ ኮሮች በጥምረት አባይ ድልድይና አፈሳ መግቢያ ከጧት ጀምሮ ከፋሽቱ ብልጽግና አገዛዙ ዙፋን ጠባቂ ሰራዊት ጋር በመፋለም ታላቅ ድልም አስመዝግበዋል። ጠላት ድል በትግል ናዳ ከተማንና አፈሳ ከተማን ለመቆጣጠር ከገርጨጭ ከተማና ከወተት አባይ ከተማ በርካታ ኃይል በመያዝና ከነፍስ ወከፍ እስከ ቡድን መሳሪያ በመታገዝ አፈሳ ከተማ መግቢያ አባይ ድልድይ ላይ ማጥቃት ያደረገ ሲሆን 102ኛ ኮር 22ኛ ክፍለ ጦር አንደኛ ሻለቃና 105ኛ ኮር 55ኛ ክፍለ ጦር አንደኛ ሻለቃ በጥምረት የጠላትን ሰራዊት ለጊዜው በስም ያልታወቁ አመራሮችን ጨምሮ በመደምሰስና በማቁሰል ከባድ ሰብአዊና ቁሳዊ ኪሳራም በማድረስ ብሎም ቀጠናውን በማስከበር ታላቅ ድልም ተጎናጽፈዋል። በዚህ በድንቅ መናበብ በተመዘገበበት ታላቅ ድል የጠላት ሰራዊት በሁሉም አቅጣጫ የተመታ ሲሆን አስከሬንና ቁስለኛውም እያነሳ ወደ መጣበት አቅጣጫም ተሸኝቷል። በተመሳሳይ 105ኛ ኮር 66ኛ ክፍለ ጦር በጃዊ ቀጠና ዘንዘን ከተባለ ቦታ ላይ ከጠላት ጋር በተደረገ እጅ በእጅ አስጨራሽ ፍልሚያም የክፍለ ጦሩ ተወርዋሪ ቀኝና መሐንዲስ ሻለቃ፣ ሁለተኛ ሻለቃ፣ አራተኛ ሻለቃ በጥምረት ያስገኙት ድሎችም ከ30 በላይ የአብይ አህመድ ወንበር ጠባቂ ሰራዊት አባላትን መደምሰስ ሲቻል ከባድና ቀላል ቁስለኛ ማድረግም ተችሏል። እንዲሁም 22 ክላሽንኮቭ የጦር መሳሪያ መማረክ ሲቻል ከ490 በላይ የብሬን ጥይት፣ 2 ሸንሸል፣ ከ1000 በላይ የክላሽ ተተኳሽ፣ 14 የእጅ ቦምቦችን፣ አንድ የስናይፐር መነጽር የመሳሰሉትን የጠላት ቁሳቁሶችን መማረክም ተችሏል። በሌላ መረጃ በትናንትናው ዕለት የ105ኛ ኮር 66ኛ ክፍለ ጦር 5ኛ ሻለቃ መተከል ዳንጎር ወረዳ ኤልፊን ከተባለ ቦታ ላይ ከጠላት ጋር በተደረገ ትንቅንቅ ድል መገኘቱን የዘገብን መሆኑን ይታወቃል። ስለሆነም ከ10 በላይ የጠላት ኃይል ተደምስሷል። በርካቶችንም ቁስለኛ ማድረግም ተችሏል። በርካታ ተተኳሾችና ትጥቆችንም ማግኘት የተቻለ መሆኑንም ለማሳሰብ እንወዳለን። የሰደድ እሳት የሆነውን ነበልባሉ ፋኖ የአብይን ገረድ ሰራዊት እየለበለበ አስከሬኑን እያዝረከረከ ወደ ማንቡክ እንዲፈረጥጥም አድርጎታል። በተደጋጋሚ በተለያዩ የግንባር ውጊያዎች ሽንፈቱን የተጎናጸፈው አረመኔው ሰራዊት የጥላቻ ጥጉን የገበሬውን ሀብትና ንብረት በማውደም እያሳየ ነው። አማራ የሆነን ሁሉ ባንዳ ብሎ የፈረጀው የብልጽግና ስርዓት በደረሰበት ሁሉ የደረሰ ሰብልን እያቃጠለ የሚገኘውን ማህበረሰብ እያፈነም ገንዘብ እየተቀበለ ይገኛል። በአዴት አንጋር፣ ሰቀለ ማርያም እንዲሁም ዴንሳባት አካባቢ ሊጥ ዱቄት የተከዘነ እህል በርበሬ በመዝረፍና በመበተን የቆመ ሰብልን በማቃጠል የጥላቻ ጥጉንም በሚገባም አሳይቷል። የዓለም አቀፍ የጦር ሕጎችን በመጣስ ምንም የማያውቁ ንጹሃንን እየጨፈጨፈና ሀብት ንብረታቸውን እያወደመ የሚገኘው የብልጽግናው ስርዓት በየትኛውም መልኩ ልንዋጋው ይገባል። ለዚህም ሁሉም በከተማም በገጠርም የሚገኝ ማህበረሰብ የሚሰጠውን ግዳጅ በአግባቡ ለመወጣት ዝግጁ መሆንም ይገባዋል። ሐውጃኖ ክፍለ ጦር የፋሽስቱ ብልጽግና አገዛዝ ሪፐብሊካን ጋርድ ላይ ታላቅ ድል ተቀዳጁ። ምስራቅ አማራ ኮር 1 ሐውጃኖ ክፍለ ጦር ህዳር 25 ቀን 2018 ዓመተ ምህረት ማለዳ ጀምሮ እስከ ምሽት 12 ሰዓት ከሪፐብሊካን ጋርድ ጋር በመፋለም ከ50 በላይ ኃይል ሞትና ቁስለኛ በማድረግ ታላቅ ድል ተጎናጽፈዋል።
በተጋለው ጥላት ከራያ አላማጣ ጥሙጋ ከተማ ተነስቶ በዙ 23 እና ሞርተሮች ታግዞ ወደ አውጃኖ ክፍለ ጦር ቀጠና ማጥቃት ያደረገ ሲሆን ክፍለ ጦሯ 2 ሻለቃዎችን ተጠቅማ መልሶ ማጥቃት በማድረግ ከ50 በላይ ሪፐብሊካን ጋርድ ሙትና ቁስለኛ በማድረግና ቀጠናቸውን በማስከበር ጭምር ታላቅ ድል ተጎናጽፈዋል። በርካታ ኃይሉን የተመታበት የፋሽስቱ አብይ አህመድ የመጨረሻ ምሽግ ሪፐብሊካን ጋርድ ከግራም ከቀኝም ተጨማሪ ኃይል በማያገኝበት ሁኔታ ውስጥ ሆኖ ራያ አላማጣ ጥሙጋ ከተማ ትምህርት ቤት ውስጥ በከፍተኛ ድንጋጤና ፍርሃት ውስጥ ሆኖ ይገኛል። በሌላ በኩል ለሪፐብሊካን ጋርዱ ተጨማሪ ኃይል ማስገባት ያልቻለው አገዛዙ ሰራዊቱ ከራያ ቆቦ ጮቢ በር ሆኖ ኦራል ላይ የተጠመደ 2 ቻይና ሰራሽ 155 ኤምኤም መድፍ ወደ ራያ ቆቦ ባይባወና ኩቢ ቀረንሳ እያስወነጨፈ ንጹሃን ላይ ጉዳትም እያደረሰም አምሽቷል። በሌላ ዜና የአብይ አህመድ አስተዳደር ወንበሩን ለማጽናት በመላ ሀገሪቱ ወታደራዊ አፈሳ እያካሄደ በለብ ለብ ስልጠና በመስጠት ወጣቶችን ወደ ጦርነት እየማገደም ይገኛል። ከባለፈው ሳምንት ጀምሮ በጣም በሚያሳዝን ሁኔታ ደቡብ ጎንደር ዞን እብናት ከተማ ለገበያ የሚመጡ የአርሶ አደር ልጆችና የከተማ ወጣቶችን በብዛት ከ15 ዓመት ዕድሜ በታች ህጻናቶችን አብይ አህመድን ወንበር ለማጽናት በግዳጅ የተደበደቡ ለውትድርናም ተፍሰዋል። የታጋች ወላጆች ልጆቻችንን ልቀቁ ብለው ቢወጡም ምላሽ የሚሰጥ ሳይሆን በመሳሪያ ሰደፍ የሚደበድብ ሚኒሻ ተመድቦላቸው በርካታ እናቶችን ለጉዳትም ተዳርገዋል። የሃርማናዊ ስርዓት በዛሬው ዕለት ወላጆችን እያስለቀሰ ህጻናቶችን ወደ ደብረ ታቦር ጭነዋቸው ሄደዋል ሲሉም የዓይን እማኞች ይህንን አሳዛኝ ድርጊት ለኢትዮ 380 ሚዲያም ገልጸዋል። የታፈሱ ወጣቶች ሲጫኑ ወላጆች ከተማ አስተዳደር ላይ በእንባ ሲራጩ የነበረውን ሁነት ሁሉም ያየው ዘንድ ምንጮቻችን በከፊል ምስሉንም አድርሰውናል። የነገ ታጋች የዛሬ ታጋቾች በግዳጅ ወደ ጦር ሜዳ ሊማገዱ ሲወሰዱ ቆሞ ሲያይ ከምስሉ ተመልክተናል። የሥራ ጭራቅ ነው፣ ሁሉንም ይበላል፣ ተነጣጥሎ ከማለቅ በአንድነት ልንታገለው ይገባል ሲሉም የአካባቢው ማህበረሰብ ምንጮቹንም አድርሰውናል። በተያዘ መረጃም በአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ 105ኛ ኮር 44ኛ ክፍለ ጦር ሰከላ ላይ በወሰደው እርምጃ የሰከላ ወረዳ አስተዳደር ዋና ባንዳ ይልማጥላውን ጨምሮም ከ2 ደርዘን በላይ የሚኒሻና የመከላከያ አባላት ተወግደዋል። የስቦ መምታት ጥበበኞች 44ኛ ክፍለ ጦር ጠላትን ከሰከላ ከማንኩሳና ከቡሬ በመተንኮስ ወደ ቀጠናቸው ድረስ ሰተት አድርገው በማስገባት ሰከላ ላይ የቀረውን ሰፈር ጠባቂ ዘራፊ ሚኒሻና ወዳደሩን የብልጽግና አመራር መሃል ሰከላ ላይ አራምጠውታል። ፋኖን ባለበት አሳድጄ አጠፋዋለሁ እያለ ሲፎከር የነበረው ዋና አስተዳደርና 5 ሚኒሻ ሲማረክ ብዛት ያለው ሰራዊት ደግሞ እስከ ወዲያኛውም ተሸኝቷል። አርመኔው ቡድን ባጉትና ባሽፋ ከማንኩሳ ፔምፒዙ 23 ከሰከላ ገትልትል ሰራዊቱን በማስከተል ምላስና ብልት በመግሮት የ6 ንጹሃን ህይወትን የባህር ኩበት በሆነበት ሰዓት ጀግኖቹ የ44ኛ ክፍለ ጦር ነበልባሎች ሰከላ ከተማ የሚገኘውን የብልጽግና ጦር በመቀጥቀጥ 12 ክላሽንኮቭና በሺዎች የሚቆጠሩም ተተኳሾችን ማርከዋል። ከዚህ በተጨማሪም መንግስታዊ ስርዓት አስቀጥላለሁ በሚል ሲገለገልባቸው የነበሩ ኮምፒውተሮችና ላፕቶፖች፣ ማተሚያዎች፣ ማሽኖች ሲማረኩም የወረዳው መገልገያ ተቋም በሙሉ ፓትሮሎችን ጨምሮ ከጥቅም ውጭም ሆኗል። ከተማዋ ላይ የተሰገሰጉ በመረጃነት የሚያገለግሉ እንቁላል ቀቃይ ባንዳዎች መውጫ መግቢያ ጠፍቷቸው ብዙዎቹም ተሸኝተዋል። ቆሞ መቅጠም ያልቻለው አርመኔው ቡድን ከተለያየ ቦታ ያፈነ እስረኛ ያደረጋቸውን የሰከላ ወረዳ 25 ንጹሃን እስረኞችንም ጭምር ከአረመኔው መንጋጋ ማስለቀቅም ተችሏል። በተደጋጋሚ ቀጠናውን እየረገጠ የጣለውን እየጣለ ቁስለኛውን ጭምር ሳያነሳ ወደ ቆፈረው ጉድጓድ የሚሮጠው አረመኔው ቡድን ዛሬም እንደ ልማዱ ከግሽ አደባባይ ጀምሮ እስከ ድንጋይ ገበጣ ሩጦ በመግባት ሕይወቱንም ሊተርፍ ችሏል። በተያዘ መረጃም ልማደኛዋ ደጃዝማች 4ኛ ኮር በመተማ ወረዳ ሸመላ ጋራ ቀበሌ በቀን 25 ቀን 2018 ዓ.ም ከቀኑ 9 ሰዓት ጀምሮ ቀበሌ ወርጃሙስ ክሬንቸሮ እና ቁጥር 1 መውጫ አዲስ ዓለም አካባቢ በ3 አቅጣጫ የመጣውን ፋሽስቱ አገዛዝ ወታደሮች ላይ ጠንካራ ጥቃት በመክፈት ከፍተኛ ሰብአዊና ቁሳዊ ጉዳት አድርሰዋል። ከ6 ክፍለ ጦር የተውጣጣ የበላይ ዕዝ 4ኛ ኮር ሰራዊት በወሰደው የተሳካ ማጥቃት ከ100 በላይ ሲደመሰስም ከ55 በላይ ቁስለኛ ሆኗል። በተጨማሪም ሲጓጓዙበት የነበረው ተሽከርካሪም
በተዘነዘረበት ጥቃት ከጥቅም ውጭም ሆኗል። በላይ እዝ በጀመረው ጥልቅ የማጥራትና የማረም ስራ ተሞርዶ ስሉ እየሆነ የሚገኘው ደጃዝማች ኮር ይህንን ውጤታማ የድምሰሳ ውጊያም ግዳጅ ሲፈጽም ያለ መስዋዕትነትም ነው።